ምናልባት ሄርሚ በጣም ይቅርታ እንድትደነግጪ ምናምን ብዬ አይደለም፣ ግን ደግሞ ያው እኛም ድንገት ሀሳቦች ስለመጡልንና ነገሮችን ለማሯሯጥ ስላሰብን ነውና ያሁኑ ሳምንት ሽማግሌ ልንልክ አስበናል እና ባል ይከፋዋል ብለሽ አስበሽ አግባት እንዴ እኔ ልዳር ስላልሽኝ ራሱን ያሁን ከትልቅ ባለውለታዬ ነሽ። በቃ ታላቅ እህትም አለኝ ብዬ እንድኮራ አድርገሽኛል በዚህ ንግግርሽ ማለት ነው። እሷን አግባ ብዬ ስላልኩ ማለት በጣም በቃ ይሄ ምን ማለት መሰለሽ ለእኔ ቦታ ነው የሚያሳየው። ለምን እኔ እንዳይደበረኝና እንዳይከፋኝ ስለሆነ የሁሉ ነገር እያደረግሽ ያለሽው ማለት ነው። የወጣሁበት የወረድኩበት ነገር እኔን አሁን ላይ ከበፊቱ በተሻለ ጠንካራ እንደሆነ አድርጎኛል። እውነት ለመናገር ግን ደግሞ በሰዓቱ በዛ ሰዓት የምታየው ነገር እሱን ስለምነው ላይክ ስለማመጠው ይቅርታ አድርግልኝ ስለው ልጄን ይዤ እንታረቅ ስለው እንዲሁም ብዙ ሰው የኔ ጥፋት በጣም ከባድ ሆኖ ቴንክ ዩ ይሄ ነው ላችሁ ምችለው ከጨረስን እኛ በጣም ቻው መልካም ጊዜ ይሆንላችሁ። ደስ ሲል በእውነት ደስ ብሎኛል። ምክንያቱም እኔ እንጃ ይቀበሉ ወጡልኝ አብርሽንም ሆነ ሄርሜላን ይቅርታ ጠይቄያለሁኝ። ከዚህ በኋላ ያለውን ህይወቴን ከልጄ ጋራ ሰላምና ደስተኛ ሆኜ መኖር ነው የምፈልገው። ምን ማለት ይቅርታ ጠይቄያቸዋለሁ ማለት? ይቅርታ ጠይቄያቸዋለሁ ማለት ነው። ሌላ ምን ማለት ይሆናል? ጤነኛ ነሽ ግን ሩታ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። መጥተናል። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው ውዶች። እና ዛሬ እንግዲህ ደስ ብሎኝ ነው የመጣሁት። ደስ ብሎኝ ሲመጣ ሩታዬ በጣም ብዙ ጊዜ በተደጋጋሚ የሚያወራው ነገር ነበረና ሰው ቪዲዮ ምናልባት እስከ መጨረሻ አድምጣችሁ ያላችሁ ልጆች ካላችሁ መቼም ትረዱኛላችሁ ብዬ አስባለሁ። ብዙ ጊዜ የሚያወራት ነገር ቢኖር ሩታ እንደዚህ አይነት ውሳኔ እንድትወሰን ነበረ እና ሩታዬ በጣም ትክክለኛ ህይወትሽን መኖርን የጀመርሽው የእውነት ሄርሜላና አብርሽን ይቅርታ ጠይቀሽ የራስሽን ኑሮና የራስሽን ህይወት የራስሽን መንገድ ማምራት የፈለግሽውና እንደዚህ አይነት ሀሳብ የመጣሽ ቀን ነው አንቺ መኖር የጀመርሽው ማለት ነው። ምክንያቱም አንዳንድ ጊዜ የምንፈልጋቸው ሰዎች ስንከታተላቸው መሄጃ የሌለን ያለነሱ መኖር የማንችል አድርጎ ነው የሚቆጥሩት ማለት ነውና የራስሽን ህይወት ራስሽን ለማምራት ደግሞ ስታስቢ አለ አይደለም አኪድ ከባድ ነው። ከሚወደው ሰው ተለያይቶ መኖር ምናምን ከባድ ነው። አንቺ ግን ጀግና ሆነሽ ጠንክረሽ በራስሽ ላይ ፎከስ አድርገሽ ልጅሽን አንከባክበሽ ራስሽን አንከባክበሽ ጠብቀሽ በቃ አለ አይደለም ቆፍጠን ብለሽን ስራሽን ስትሰሪ ስትጠናከር ጀግና ሴት ስትሆኚ ወይም የሄደ ሰውዮ ተመልሶልሽ ይመጥሻል። እውነት ዛሬ አብርሽ ስለቀረብሽው ይቅርታ አብረን እንኑር አብረን እንቀጥል ልጃችን አብረን እናሳድግ ትዳራችን እንዳይፈረስ ብለሽ ስለለመንሽውና ስለተለማመጥሽው እኮ ነው ሞር እየራቀሽ ያለ ማለት ነው። ህርግፍ አድርገሽው ራስሽን ላይ ራስሽን ተንከባክበሽ ስፖርት ሰርተሽ ልጅሽን እንደዚሁ በቃ ጠንክረሽ ጠንካራ እናት ለልጅዋ የምትቆም እናት ሆነሽ ጠንክረሽ ስትሰሪ በራስሽ ላይ ፎከስ ስታደርጊ አብርሽ ነገ ተመልሶ አንቺን ለምንሻል ማለት ነው። እና የዛሬ ውሳኔሽ በቃ እንደኔ የወደደ ካለ የእውነት እንደውም ላይክ ያንሳል ብዬ ማስበው። ምክንያቱም እኔ በጣም ውሳኔውን ወድጃለሁ፣ ሀሳብሽ በጣም ተቀብያለሁ። እንግዲህ ያው ሄርሜላን ደግሞ ቶሎ ለማግባት ፍላጎትም የሌለው አብሮ ናቸው እንጂ ከሆነ ይሆናል የሚል ሀሳብ ውስጥ እንዳሉ እንግዲህ ለብዙ ሲነግር ሰምታችኋል ማለት ነው። መጀመሪያ ላይ ቆራርጬ ትንሽ ጨምሬያቸዋለሁ ያው ሀሳቤን እየቆረጥኩኝ ከማያወራ ብዬ ማለት ነውና ሽማግሌም ለመላክ ፍቃደኛ አልነበረም። አሁን ግን ሽማግሌ ሊልክና በቃ ሰውም እርግጠኛ እንዲሆን ብሏታል ሄርሜላን። ቢሆንም ግን ያው አብርሽ ደግሞ ቶሎ የማግባት ፍላጎት የለውም። ቶሎ የማግባት ፍላጎት የሌለው የሩታ ፍቅር ወይም ደግሞ የሩታ ፍላጎት ከልቡ ቆርጦ ስላልወጣ ነው ማለት ነውና ሩታዬ ደግሞ ራሷን ስታረቅና ራሷን ስትጠብቅ ጀግና ስትሆን አብርሽ እንደዚህ ሆነ ሄርሜላ እንደዚህ ወጣች ገባች የረር ብላ
ከነ ዳኒና ከነ ሜሪ ጋራ ያለትን ሪሌሽን እና አሁን ላይ በቃ ሞር ሁሉም ነገር የምር ሲሪየስሊ ህይወትሽን አሁን እያስተካከልሽ ነው። በቃ ሩታ ማለት ነው ተመልሰሽ ታጥቦ ወደ ጭቃ እንደሚባለው ሜቢ ታጥበሽ ወደ ጭቃ ማግባት ካልፈለግሽ በዚሁ ከቀጠልሽ ያንቺ ህይወት የሚስተካከለው አሁን ነው። ሲሪየስሊ ህይወትሽን የምትኖሪ አሁን ነው። እንዴት ዳኒና ማነት ሩታ ዳኒና ሜሪ ከህይወትሽ ከወጡ አንቺ እንዴት በቃ ማንን መቀበል እንዳለብሽ ከማን ጋር መኖር እንዳለብሽ እንዴት ነሽ ወዴት ነሽ ከየት ነሽ ራስሽን ቆም ብለሽ በደንብ ታዳምጫለሽ። ራስሽን ሰው ልጅ ራሱን እንደማያዳምጥ የሰው ወሬ ማዳመጥ እንትን አይደለም። ሰው ራስሽን በደንብ ታዳምጫለሽ ማለት ነው። አንቺን ዛሬ ላይ እየመሩሽ ያሉት ሜሪና ዳኒ ናቸው። ሰው ያልፈለግሽው ጥላቻ፣ ያልፈለግሽው ጽቤ ውስጥ፣ ያልፈለግሽው ስም ማጥፊያ በቃ ባልፈለግሽው መንገድ እየወሰዱሽ ያሉ እነዚህ ሁለት ሰዎች ናቸው። ጅምርም እነሱ ናቸው ትዳርሽን የማፈረስ አንደኛ ምክንያት። ሄርሜላ እንኳን አይደለችም። ሰው በዚህ ምክንያት ሄርሜላ ከአብርሽ ጋር ተለጠፈች። ኦኬ ምን ማድረግ አይቻልም። እሱ ግን ጅምር ከአብርሽ ጋር በደንብ እንድትጣይ ያደረጉሽ ዳኒና ሜሪ ናቸው። አሁንም ግን በራስሽ መንገድ እንዳትሄጂና ራስሽን እንዳታዳምጪ እያደረጉሽ ያሉ እነሱ ናቸው። የሰው ልጅ ደግሞ ከምንም በላይ ራሱን ሲያዳምጥ የሚጠቅመውን የሚጎደውን ቆም ብሎ አስቦ ያቅና የሚጎደው ነገር ከሆነ ራሱን ያርቃል ማለት ነው። እና ዛሬ ያሰብሽው ነገር ያደረግሽው ነገር በጣም በጣም ለህይወትሽ አስፈላጊ ነጥቦችን ነው ዛሬ ላይ ያሰብሽው ማለት ነው ሩታ። ሰው ያኔ አንዳንድ ጊዜ ራሳችን ስናዳምጥ የሚጠቅመንን የሚጎደን እናውቃለን። ያ ነገር እንዳታደርጊ በጣም አፍኖ ይዞች ነበሩ እነዚህ ሁለት ሰዎች ማለት ነው። ዛሬ ከአብርሽ መለያየትሽ ለአንቺ ሜቢ ጥሩ ሊሆንም ይችላል። ቆም ብለሽ ስታዳምጪ ራስሽን ከአብርሽ ጋር የነበርሽው ጊዜያቶች ለአንቺ በጣም አስከፊ ሊሆንም በቃ ትዳር ነው ስለተባለ ሊኖርበት ብለሽ የኖርሻቸው ቀናቶች ይኖራሉ። ስለዚህ አንቺ ጠንክረሽ ራስሽን እንዴት መምራት እንዳለብሽ እንድታወቂ የሚረዳሽ ከሜሪና ከዳኒ ስትርቂ ነው ማለት ነው። ሀተ ደስታ ራሱ ከህይወቴ በቃ ውጣ ያልሽው ፓርት በጣም አሪፍ ናት። ምክንያቱም አንቺ ዛሬ ላይ ብቸኝነትን ትፈሪያለሽ። ብቸኛ መሆን አልፈለግሽም። የሆነ ሰው ከጎንሽ እንዲሆን ትፈልጊያለሽ እና ከአንድ ሰው ተለያይቶ አንድ ሰው ወዲያውኑ አንድ ሰው ሲይዝ አስፈላጊም አይደለም እና አንቺ ከአብርሽ ተሽልሽ መገኘት አለብሽ። ከአብርሽ ተሽልሽ መገኘት አለብሽ ብዬ ስልሽ አብርሽ ከአንቺ ልክ እንደተለያየ ብቸኝነት ፈርቶ ሄርሜላ ጋራ መሆን ጀመረ ማለት ነው። ዛሬ ላይ የአብርሽና የሄርሜላ ህይወት ይዘልቅ እሱ ያኔ እውነት አብርሽ እንዳላ ሁሉ የፈጣሪ ነው የሚያውቀው ብለዋል። እንግዲህ ፈጣሪ ነው የሚያውቀው። ምክንያቱም አንድ ሰው አንድ ሪሌሽን እንዳቋረጠ ወደ አንድ ሪሌሽን ሲገባ ህይወቱ ራሱ ዝብርቅርቅ ነው የሚለው። ስለዚህ ደስታም ይጠብቅ፣ የሚወድሽ ከሆነ ይጠብቅ እስከ ጥግ ድረስ። ሜሪና ዳኒም ከህይወትሽ ይውጡ። አንቺ ራስሽን አድምጪ፣ ራስሽን ተንከባከቢ፣ ራስሽ ለራስሽ ኑሪ። ከዛም በኋላ የሚጠቅምሽን የሚጎዳሽን ለይተሽ ታውቂያለሽ ማለት ነው። ዛሬ ላይ ያደረግሽው ነገር ሞር በጣም በቃ አስፈላጊ ለአንድ ሴት ልጅ ጠንካራ እንድትሆን የሚረዳት እንኳን በቃ እንደዚህ ነው። አንድ ሰው የማይጠቅማት ሰው እንደሆነ ካወቀች ከራሷ መራቅ እና ያው የዛሬ ሀሳባችን ይሄን ይመስል ነበር። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሩታዬ ጀግና ነሽ፣ ጠንክሪ፣ በዚሁ ቀጥይ። በዚህ ስትቀጥይ ደግሞ በጣም እንወድሻለን፣ በጣም እንደግፍሻለን። እንደ በፊቱ ጀግና ነሽ እያለን እንቀጥላለን። ግን ከነ ሜሪና ከነ ዳኒ የምትሰሪ ስራዎቹ በጣም እያስቆጡን ነው፣ ደስ አላለንም። ከነሱ ርቀሽ ራስሽ ጋር ስትሰሪ ደግሞ በጣም አሪፍ ነው ማለት ነው።